እናት ሲጀመር የእናትነት ትርጉሙን አታውቂም። ስለ እናት ነኝ ከማለት የእናትነቱን ትርጉም አታውቂም። ይሄን ነው ባጭሩ ምንሽ ማለት ነው። ምክንያቱም እናት ብትሆኚ ሲጀመር እንደዚህ አትሆኚም ነበር። እንደዚህ በጣም ብዙ አይነት ስለ ለልጅሽ መጥፎ አትመኙ ነበር በአጠቃላይ ማለት ነው። የልጅሽን ላይፍ ለማበላሸት ብዙ አትራመጂም ነበር። ዘራ አላስቆጣርኳትም ላልሽው ማለት ነው። ባሏ ኦሮሞ እንዲሆን ነው የምፈልገው ላልሽው በሌላ ቪዲዮ ላይ ደግሞ ስትመለከቱት ደግሞ አባቷ አማራ ነው ብላለች። የገዛ ልጅሽ የአማራ ልጅ ከሆነች እንዴት ነው ባሏ ኦሮሞ እንዲሆን የምትመኙ? እኔ ባሌ ኩሩ ኢትዮጵያዊ ነው ባሌ ተላችሁ የወደፊት ባሌ እሷ ዛሬ ነገ ይለያታል ምናምን ነገር ላለችው ማለት ነው። እንደፈለግሽ ማለት ትችያለሽ። ግን አንድ ነገር ልንገርሽ፣ ነገ ቢለየኝ እኔ እንዳንቺ አላለቅስም። ነገ ቢለየኝ ወንድ ልጅ በደለኝ ብዬ የማለቅስበት ምንም ምክንያት የለኝም። ምክንያቱም ህይወቴ እኔ እንደምመኘው ሳይሆን እግዚአብሔር እንደሚመኝልኝ እግዚአብሔር እንደሚፈቅደው እንዲሆን ስለምፈልግ ነገ ይሄ ሰው ቢለየኝ እግዚአብሔርን የማመሰግንበት ቀን ነው የሚሆነው። ለምን እንደው ታውቂያለሽ? በሱ ነው እኔ ከማስበው ይልቅ እሱ ነው የሚያስብልኝ። እኔ ይጠቅመኛል ብዬ ከምመኘው ነገር ይልቅ እሱ ነው የሚጠቅመኝን የሚያውቅልኝ። እና ዛሬ ፋኒ በሄድ ወይም ተጣልተን ብንለያይ መድኃኒዓለም ምን እግዚአብሔርን ቆሜ የማመሰግንበት ሰዓት ነው። ምክንያቱም እግዚአብሔር ሆይ ለኔ ለማይጠቅመኝ ነገር ካጠገቤ ስራ አራክልኝ አመሰግንሃለሁ። ለነገ ላንተ ላዘጋጅህልኝ ምርጥ ነገር ደግሞ ይባስ ለዛ ነገር እንድጓጓ እንድጠብቀው እንዳገኘው ፊሊንጉን ስለሰጠኝ ስላሳደርክብኝ ስላሳየኝ አመሰግናለሁ ነው እንጂ ምለው ወንድ ልጅ ወደለኝ ምናምን ነገር ብዬ አላለቅስም። እና እናት ምን ብትሆን እናት አትበሉ። የእናትም ክፉ አለና ማለት ነው። ስለ እናት ብዙ ያወራል፣ ስለ አባት ግን የሚያወራው አንድ ሰው የለም። እኔ ግን ስለ አባት ያወራለሁ። ምክንያቱም አባቴ ፍቅር ሰው ነው። አባቴ ማለት ፍቅርን ያስተማረኝ ሰው ነው። አባቴ ማለት ዘረን ያስቆጣኝ ሰው ፍቅርን ኢቭን እንኳን ስላንቺ ህይወት ታሪክ ያልነገረኝ ሰው ነው አባቴ ማለት ነው። ያው ሁሉ መስዋዕትነት ያልተናገረ ሰው ነው አባቴ። ምክንያቱም እንደነገርኩሽ ከሆነ መስዋዕትነት የከፈለ ሰው ብዙ አይናገርም ብዬሻለሁ። ምክንያቱም ብዙ በተናገርሽ ቁጥር የከፈልሽው መስዋዕትነት እንደሚጸጽትሽ ያወቅሽ ከልብሽ እንዳልሆነ እየተናገርሽ ነው። ገባሽ? ግን አባቴም በአጠቃላይ ለኔ እንደነገርኩ ከሆነ የግማሹ አካሌ አባቴ ነው፣ ግማሹ አካሌ ደግሞ እኔ ነኝ። እና ስለ አባቴ አታውሪ፣ ስለ አባቴ ፋሚሊም ደግሞ አታውሪ። አይገርምሽ? አብሶ ስለ አባቴ እናት አታውሪ። ምክንያቱም የኔና አንቺ መንገድ እንድንገናኝ እንዲሳካ ያደረገችው የአባቴ እናት ስለሆነች ማለት ነው። አይገርምሽ? ደግሞ ሽማግሌ የምልከውም የአባቴ ቤት ነው፣ የምዳራውም በአባቴ ቤት ነው። ለዛ ደግሞ እድሜ ይስጥሽ። ሌላ ምንም የምመኝልሽ ነገር የለም። ፍቅሩን ያድልሽ። እኔ ላንቺ ሞክሶም ነገር የለም፣ የምሳደበውም ስድብም የለም። አልተሳደብኩም ደግሞ ይሄን ደግሞ ስድብ ነው እንበይ